ከተወሰኑ ጊዜያቶች በፊት በየማህበራዊ ሚዲያውና በየመድረኮቹ የምናያቸው በተከፈተላቸው ቀዳዳ እንደ አሸን የሚፈሱ መድረክን መነገጃቸው ያደረጉትን ቤቱ ይቁጠራቸው ራሳቸውን የሚሾሙና በነፃ የተሰጠውን የጸጋ ስጦታ በመሸጥ የሚተዳደሩ ጥቂቶች አይደሉም። የማምለኪያ አዳራሾችን በመገንባት ህዝቡን ከመሳደብ ወደ ኋላ የማይሉ ብዙዎች ናቸው። ታዲያ በወንጌል አማኞች ዘንድ የሚታወቀው ራሱን ሜጀር ፕሮፌት ጆይ ጭሮ በማለት የሚጠራው ግለሰብ ኮንፈረንስ በማዘጋጀትና ህዝቦችን በመሰብሰብ በአደባባይ ሲሰድባቸውና አይን ያወጣ ዝርፊያ ሲያካሂድ መመልከት እጅግ ይገርማል። እናው ለእናንተ 100 ብርና ለቃሚ አይደለም I am rich እዛ 100 ብርና 50 ብር የሚለቃቀመው አገልጋይ ጋር ሄዱ እኔ አለቀም። የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራይ የሚባል የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው። ወንዱ ባለ ሀብት ጋር ደግሞ ሴቷ ነብይ እንደዛ ትሄዳለች። ወንዱ ነብይ ደግሞ ሴቷ ባለ ሀብት ጋር እንደዚህ ይላል። የስንቱ ቤት ተበጥብጦ ይሆን ቤት ይውጠረው። እንደፈለጉ የሆኑ ሰዎች ማይክ ይዘው ህዝቡም ደግሞ እንዲህ ያለውን ይወዳል አይደል? በቃ ጉዳዩ አይደለም ብቻ ፕሮፌሲ ይምጣለት እንጂ እግዚአብሔር እንደዚህ ይላል። በአልጋ ላይ ጥላት አለው ምልክት ነው። አይ የምትል ከሆነ በብደት መንፈስ መታት አለው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የኢትዮጵያ ቤተክርስቲያን ከባድ የእብደት ዓመታት አሳልፋለች ተብሎ ይታመናል። በተለይ 4 ተኩል እስከ 5 ዓመት 6 ዓመት አካባቢ ቸርችን ማን ድራይቭ የሚያደርጋት ማን እንደሆነ እስከማይታወቅ እንደፈለጉ የሆኑ ሰዎች ማይክ ይዘው ህዝቡም ደግሞ እንዲህ ያለውን ይወዳል አይደል? በቃ ጉዳዩ አይደለም ብቻ ፕሮፌሲ ይምጣለት እንጂ ከየት ያምጣው ጉዳዩ አይደለም። እንዲህ አይነት ሰው መጣ ታውቃላችሁ። አሁን ቸርች ሆኖ የሚያስጠነቁል ሰው መጣ እና በጨካኞች እጅ የወደቀችበት የሚመስል ሲዝን ነበር። እግዚአብሔር አሁን የኃይሉን ሚዛን እየመለሰው ነገሮች አሁን ቀና እያሉ የሆነ ተስፋ መጥቷል። አሁን እኔ እናንተም እዚህ ሀገርም ከመጣው ጊዜ ጀምሮ እሱን ማጣራት ፈለኩና ወደ ቀልብ ብዙ ሰው እየመጣ እንዳለ አይቻለሁ። ወደ ጤናችሁ ስለመለሳችሁ እግዚአብሔር ይባርካችሁ። የሆነ ምትትት ያለ መልካችን የቱ እንደሆነ የማይታወቅ እንዴ ለጣሊያን ያልተንበረከከ አበሻ እኮ ተንበረከከ ለነዚህ ሰዎች። እንዴ ስንት ቀና ያለ ህዝብ በክርስቶስ ቀና ያለ የነበረው ሁሉ ግራ ግብትብት ብሎት ነበር። የሆነ ነገር ነበርና እግዚአብሔር ያንን ደጉን ንፋስ ጠራውና አሁን የሞቱ ይኑሩ እስከማይታወቅ ድረስ የሆነ ነገር እየሆነ ነው። አንዳንዶቻችሁ ራሱ አሁን ቅሬታ አለባችሁ። ሰላም ለእናንተ ይሁን። እኔ አሁን እከሌ ብያለሁ እዚህ ውስጥ እስካሁን ብያለሁ እኔ አላልቃልዬ አሁን ዛሬማ አለህልኝ እኔ በቃ ይህን ለማመን እጅግ ይከብዳል። ክፋትን እየሳበ አሁን ያለንበት ዘመን እጅግ አስከፊ ሆኗል። ታዋቂውና አንጋፋው የወንጌል አማኝ አገልጋይ ከመድረክ ጀርባ ያደረገው ተግባር ወንጌል አማኙን አንገት ያስደፋና ብዙዎችን የሚያሳዘነ ሆኗል። አገልግሎት ለማስቀጠልና የቤት ኪራይ እንዲሁም የቤተክርስቲያኒቱን የቸርች ኪራይ ለማስከፈል በሚል አሳፋሪ ምክንያት ከትዳር ውጪ የሰራው አሳፋሪ ተግባር ብዙዎችን ያስደነገጠና ለማመን የሚከብድ አሳፋሪ ተግባር ሆኗል። ይህን መረጃ ወደ እናንተ ከማድረሳችን አስቀድመን ከተወሰኑ ጊዜያቶች በፊት የወንጌል አማኙን በይፋ የተቀላቀለው ዮኒ ማኛ ስለ አገልጋይ ዮናታን አክሊሉ ያልተጠበቀ መልእክት አስተላልፏል። ዮናታን አቡነ ተክለ ሃይማኖት ተተረተሩ ተሰነጠቁ ይባላል። ለኔ ያልተሰነጠቀም ማለት ምንድነው ጥፋት? ጥፋቱን ንገረኝስ። አቡነ ተክለ ሃይማኖት ለኔ ያልተሰነጠቀ የተሰነጠቀው ለራሱ ነው። ከተሰነጠቀ ለኔ አይደለም ማለት ጥፋቱ ምንድነው? እርግጠኛ ነኝ ለጴንጤ አልተሰነጠቀም አቡነ ተክለ ሃይማኖት። እርግጠኛው እንጂ እነግርሃለሁ ለሙስሊም አልተሰነጠቀም አቡነ ተክለ ሃይማኖት። የተናገረው ትክክል ነው። አንተ ግን ትናደዳለህ፣ ትበሽቃለህ።
ትናደዳላችሁ፣ ለማስፈራራት ትሞክራለህ። እዛ ሰፈር ግን ሰው የለም ተብሎ ሲባል ሰማ። ምን አይነት ሰው ነው የምትፈልጉት? እርግጠኛ ነኝ አቡነ ተክለ ሃይማኖት ለጴንጤ አልተሰነጠቀም። ስለዚህ የሆነ ጴንጤ ተነስተው ለእኔ አልተሰነጠቀም አቡነ ተክለ ሃይማኖት ካለ he's right. I won't be mad. በጭራሽ አልናደድ። እና ብዙዎቹ ችግራቸው ምንድነው? የንዴት መልስ፣ የስድብ መልስ። እዚህ ሰፈር ሰው የላችሁም፣ ጀግና ሰው የለም። ምን ልታረጉ? ልደበድቡት? ደስ አይልም። መጠየቅ መብት አላቸው። ማርያም አይደለችም ብለው ሲናገሩ አልዋሹም። አዳነች የሚል መጽሐፍ ቅዱስ ላይ አልተጻፈ። ምክንያቱም ሁሉም ሰው የሚስማማው እሱ ነው። ቅድስት ድንግል ማርያም ጌታ እንደወለደች ይናገራል፣ እንዳዳነች አይናገርም። ይሄ መጽሐፍ ቅዱሳዊ ነው። አድናለች የምትል ካለ መጽሐፍ ቅዱስ አውጥተህ እዚህ ላይ አድናለች ብለህ ጉሮሮ ላይ ትቆማለህ። አድናለች። አየህ፣ መናደድ ሳይሆን ማስረዳት። አንድ ሐኪም ጋር ሄደ፣ ሐኪም ጋር ትሄድና ምንም ሳትነግረው ሐኪም ምንም ሊያደርግ አይችልም። ምንም ሊረዳ አይችልም። አንድ ሐኪም እንዲያይቶ ምናልባት ተሰንጥቀ ተፈንክተ ሊሰፋ ይችላል። ተሰንጥቀ ያየውን ነገር ፊክስ ሊያደርግ ይችላል። የውስጥ ህመምህን ግን ካልነገርከው አንድ ዶክተር ምንም ሊያክም አይችልም። ምንም ነገር። ስለዚህ የሆነ ሰው ጥያቄ ሲጠይቅ መልሱን ካልመለስክለት ዘኪ ፑሽ አስኪንግ። አሁን የጴንጤ ኦርቶዶክስንም ሙስሊምንም በጥያቄ የሚያጣድፈው መልስ ፈልጎ ነው፣ ጥላቻ አይደለም። እኔም ልመን ያመናችሁትን አስረዱኝ፣ በምናውቀው መጽሐፍ ቅዱስ አስረዱኝ እያለ ነው። ጥፋት ምንድን ነው? አስረዱኝ፣ ሙስሊሞች አስረዱኝ፣ ኦርቶዶክሶች አስረዱኝና የተነበበ የሚነበብ ቁልጭ ያለ ነገር ካለ ልመን። ታዲያ ምንድነው ችግሩ? ለምን መሰለ ጴንጤ ያነባላ ተንከሲስ ነው ጴንጤ። እኔ ራሱ አንባቢ አረጉኝ፣ እኔን ራሱ አንባቢ አረጉኝ። ያነባል። የሚያነብሰው ደግሞ መጠየቅ ይወዳል። የማያነብሰው ዝም ብሎ ይቀበላል ያልከው። የሚያነብሰው ምን ያደርጋል? ይጠይቃል። ወደ 1,500,000 መሰለኝ ከፍ አደረገና ከዛም በኋላ ልክ እኔ ፕሮግራም ስጨርስ እግዚአብሔር ሰው ሊዘራ ፈልጋል ብሎ መጥቶ ዘራ። This why your life is blessing አልኩት። ያ ሰው ያውን የህንጻ ባለቤት ነው። አሜን። እና አሁን እናንተ 100 ብርና ለቃሚ አይደለም። I am rich። አሜን። እኔ ሀብታም ነኝ። አሜን። እዛ 100 ብርና 50 ብር የሚለቃቀመው አገልጋይ ጋር ሄዱ። እኔ አለቀም። በጣም እኔ ሀብታም ነኝ። በጣም ለጥጥ ያለ ሀብታም ነኝ። ጌታ እና 100 ብር አንስተ እንደዚህ አንተ አውጥ ላይ እንድትባረክ ነው ላንተ ወልጋው አካዞን ወደ 1,500,000 መሰለኝ ከፍ አደረገና ከዛም በኋላ ልክ እኔ ፕሮግራም ስጨርስ እግዚአብሔር ሰው ሊዘራ ፈልጋል ብሎ መጥቶ ዘራ። This why your life is blessing አልኩት። ያ ሰው ያውን የህንጻ ባለቤት ነው። አሜን። እና አሁን እናንተ 100 ብርና ለቃሚ አይደለም። I am rich። አሜን። እኔ ሀብታም ነኝ። አሜን። እዛ 100 ብርና 50 ብር የሚለቃቀመው አገልጋይ ጋር ሄዱ። እኔ አለቀም። በጣም እኔ ሀብታም ነኝ። በጣም ለጥጥ ያለ ሀብታም ነኝ። ጌታ እና 100 ብር አንስተ እንደዚህ አንተ አውጥ ላይ እንድትባረክ ነው ላንተ ወልጋው አካዞን ቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5
ሀብታም ሴቶችን የሚያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። እቤታቸው እየሄዱ የሚጸልዩላቸው ማለት ነው። ያከለ ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል። ምን ቸርች ለማስቀጠል? ኃጢአት ቸርች ለማስቀጠል ጎስ ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምን ነው ሲባል ለራዩ ብዬ የምሬን እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። የተወደዳችሁ ውዶች እንዴት ናችሁ? ሁላችሁንም እዚህ ቪዲዮ ላይ ብዙ ነገር ለመጨመር አይደለም፣ ነገር ግን ራሱ ሐዋርያው ገልጦታል። ሐዋርያው ዘላለም በነገራችን ላይ ሴቷ ነብይት ከባለ ሀብት ወንድ ጋር እየተኛች የስንቱ ቤት ተበጥብጦ ይሆን? የስንቱ ትዳር ተበጥብጦ ይሆን? ወንዱ ባለ ሀብት ጋር ደግሞ ሴቷ ነብይ እንደዛ ትሄዳለች። ወንዱ ነብይ ደግሞ ሴቷ ባለ ሀብት ጋር እንደዛ ይሄዳል። የስንቱ ቤት ተበጥብጦ ይሆን? ቤቱ ይጠራው። በነገራችን ላይ ነቢያቶች የብዙ ቤትን ትዳርን የሚያበጣብጡትና የሚያፋቱት በዝሙት ምክንያት ነውና አገልግሎታቸውን ለማስፈጸም ሲሉ አገልግሎታቸውን ለመቀጠል ሲሉ የሰይጣንን ፕሮጀክት ለመፈጸም ሲሉ የብዙዎችን ባለ ትዳር ቤትን እየበጠበጡ ነው ያለው። ይህንን ፕሮቴስታንቶች በቀንነት ከሰማችሁ ጌታ ኢየሱስ ክርስቶስ አብረን እንተኛ ብሎሻል ብሎ ሊተኛ የሚመጣ ነብይ ካለ አትተኝ፣ ዝሙት ኃጢአት፣ ሰውነትህን ሕያውና ቅዱስ መስዋዕት አድርገህ አቅርብልኝ ሲል እንዳትዘሙቱ እንዳትጠፉ ነው እና እንተኛ ጌታ ኢየሱስ ክርስቶስ አብረዋተኙ ብሎኛል ብላ ነብይም ደግሞ ስትመጣ ወንዶች እባካችሁ ሰምታችሁ ይህን ነገር እንዳታደርጉ ተጠንቀቁ። ይህን ቪዲዮ ሼር፣ ኮፕሊክ አድርጉት። ብዙም ልናገርበት ያልቻልኩት ራሱ ሐዋርያው በደንብ ስለገለጠው ነው። ተባረክ። የስ ቴንክ ዩ ፋደር። አረብ ሀገር ነው ያለችው፣ ደቡብ ውስጥ ነው ያለችው፣ ሀዲያ ውስጥ 100,000 ብር በላይ ብር አበደርሻት፣ ነገር ግን ብርሽንም አልመለሰችም፣ ስልክሽንም አታነ ይሄ ፕሮፌሲ የሚመለከትሽ እህቴ በውስጥ መስመር ኮኔክት እንድታደርግ ይፈልጋል። እግዚአብሔር እንደዚህ ይላል፣ በአልጋ ላይ ጥላት አለው። ምልክት ነው። አይ የምትል ከሆነ በብደት መንፈስ መታት አለው። ዋጋ ከፍለሽ ደም ተፍተሽ በሰው ሀገር እንደ ባሪያ ተረግጠሽ አምላክ እግዚአብሔር በኢየሱስ ስም የተዋጣውን በረከትሽን ያሰፋል። መንፈስ ቅዱስ ያስጨንቃታል፣ እንቅልፍ ይነሳታል። በሷ ጉዳይ ላይ የሰማይ ሰራዊት ስለሚንቀሳቀስ እግዚአብሔር አምላክ የሚያደርግላትን ትልቅ ነገር በቴስቲሞኒ ይዛ ትመጣለች። እህቴ ኢን ጂሰስ ኔም ተፈጸመ። ልዑል ሆይ አመሰግንሃለሁ፣ ስለ ሁሉ ባረካለሁ። ቴንክ ዩ ፋደር። በኢየሱስ ስም ተፈጸመ። እወዳችኋለሁ። ዘራችሁ ይባረክ። በብዙ ስትራግል በብዙ አስቸጋሪ ኮኔክሽን ባለበት ግን ቀጥለናል። እግዚአብሔር ክብሩን ይውሰድ። ኤኒ የዊችክራፍትና የርግማን መንፈስ ከናንተ ተሰብሯል። እግዚአብሔር በሕይወታችሁ እንግዳና አዲስን ነገር በኢየሱስ ስም አድርጓል። ዘመናችሁ የተባረከ ይሁን። ነገ ሁለተኛ ቀን የጾም ጸሎታችንን እንቀጥላለን። ፕሬየር ሃውስ መታችሁ እንዲጸልይላችሁ የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። ጸሎት ቤት እኔ ጋር ስትመጡ ምንም አይነት ክፍያ የለውም። ዘይት አንሸጥም፣ ቲሸርት አንሸጥም፣ ጨው አንሸጥም። በባማ ቤተክርስቲያን እንዲህ አይነቱ ነገር ነውር ስለሆነ አናደርግም። እግዚአብሔርን የሚወድ ሰው ራእዩን ሰፖርት ማድረግ ይችላል። ነገር ግን ዘይት ሰጥቼ ብር አልቀበልም፣ ጨው ሰጥቼ ብር አልቀበልም፣ ዘይት ሰጥቼ ብር አልቀበልም፣ ቲሸርት ሰጥቼ ብር አልቀበልም። የእግዚአብሔርን ጸጋ በነፃ የተሰጠኝን በነፃ እሰጥሃለሁ። ትመጣላችሁ፣
መጸለይ ትችላላችሁ፣ ማረፍ ትችላላችሁ። እጅግ በጣም ምቹ የሆነ ጸሎት ቤት ነው። በማንኛውም ሰዓት እኔ ብዙ ጊዜ ከዚህ ከጸሎት ቤት ወጥቼ ነው ወክ ማረገው። ከኔ ጋር ወደዛ ወደ በረሃው አብራችሁኝ ወክ ማረግ ትችላላችሁ። በተለያየ ቦታ ተበታትነን መጸለይ እንችላለን፣ መቃተት እንችላለን። አምላክ እግዚአብሔር በነገር ሁሉ ይባርካችሁ። እግዚአብሔር ቢረዳን በቅርብ ጊዜ ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ከቨርቹዋሉ ዓለም በተጨማሪ በአካል ምድር ላይ የምትገለጥበት የዜማ ጊዜ የሚሆንበት ታይም ሩቅ ስላልሆነ ከወዲሁ ከፍተኛ የሆነ ዝግጅት እያደረኩ ስለሆነ እናንተም አብዝታችሁ ስለኔ ጸልዩ። እግዚአብሔር በነገር ሁሉ ሞገስ እንዲሆነኝ ደግሞ ቤተክርስቲያኒቱን በፋይናንስ ሰፖርት ማድረግ የምትፈልጉ መርዳት ማገዝ የምትፈልጉ በማቴሪያልም ማገዝ መርዳት የምትፈልጉ ሰዎች እኔን ባለራእዩ ነኝ ስለሆንኩኝ በውስጥ መስመር ኮሙኒኬት አድርጉኝ። እግዚአብሔር በሰጠኝ ደግሞ ጸጋ እኔ እባረካችኋለሁ፣ እጸልያለሁ። አምላኬ እግዚአብሔር እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ስም ይሙላባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ሞገስ ከሆነኝ አቅም ካገኘው ለሊት 9 ሰዓት ላይ እነሳለሁ። 9 ሰዓት እስከ 11 ሰዓት ኦኬ። ሶ በዛ ሰዓት ላይ ከተነሳችሁ አብረን እንጸልያለን። አድራሻ አሸናፊ ቱሉ ዲምቱ፣ ማንም ሰው መምጣት ይችላል። ቱሉ ዲምቱ። ነገር ግን ይህን ሰሞን በጣም ብዙ ሰዎች ቀድመው ወረፋ ስላስያዙ በቀን ከ7 እስከ 9 ሰው ብቻ ነው ማናገር የምችለው በሳምንት 3 ቀን ስለሆነ፣ አሁን ደግሞ ጾም ጸሎት ላይ ስለሆንኩኝ ፊዚካሊም ስለሚደክመኝ ነገሮችን ባላንስ ያረኩ የሰው ቁጥር እየቀነስኩ ነው እያገለገልኩ ያለሁት። ቱሉ ዲምቱ ማንም ሰው ከመጣ እኔ ራሴ በራሴ መኪና ወጥቼ ነው እንግዶችን የምቀበለው። ስለዚህ ምቹ ስፍራ ነው። እንጸልያለን፣ እግዚአብሔር ታምራት ያደርጋል። ይሄው የሚጸልየው ህብረት ደግሞ ወደ አደባባይ ይወጣል። እየመጣችሁ እግዚአብሔርን ጸጋ ትካፈላላችሁ። ምንም አይነት ክፍያ የለውም። እባካችሁ እንዳትሳሳቱ ወገኖቼ። ምንም አይነት አይኖ ገስታው ስትሄዱ ለገስታው 10,000 ብር ነው የምትከፍሉት። ዝቅተኛ 6,000 ብር ነው የምትከፍሉት። ዘይት ከ1,000 እስከ 3,000 ብር ትገዛላችሁ። ቲሸርት 2,000 ምናምን ነው መገዙት። ጨው ሁሉ ይገዛል። እኛ ቤተክርስቲያን ፈጽሞ የተከለከለና ነውር ስለሆነ እኔ ቃሌ ስለሆነ እዚህ ምድር ላይ በስጋ እስካለው ወራትና ዓመታት ድረስ እኔ በህይወት እያለው እኔ በመመራት ቤተክርስቲያን ለገስታውስ ብር አናስከፍልም፣ ለዘይት ብር አናስከፍልም። ተውቴ ጨው ቲሸርት ምናምን የሚባለው ነገር እንኳን ፈጽሞም እኛ ቤተክርስቲያን አይገባም። ይሄ አቋማችን ስለሆነ ማለት ነው። ስለዚህ የእግዚአብሔርን ግሬስና ጸጋ መካፈል የምትፈልጉ ሰዎች ኑ። በነፃ ነው የምትመጡት፣ በነፃ ነው። የራሳችሁን ትራንስፖርት ብቻ ነው የምታወጡት። የትራንስፖርትም ከሌላችሁ ደግሞ እኔ ራሴ በመኪና ድሮፕ አደርጋችኋለሁ። እንዳትጨነቁ። የትራንስፖርትም እሰጣችኋለሁ። እግዚአብሔር ከሰጠኝ ነገር ላይ መቁረጥ ስለማያቅተኝ ማለት ነው። ስለዚህ እኛ ትልቁ ዓላማችን ወንጌልን ለፍጥረት ሰብከን በስልጣን ሰዎች በእግዚአብሔር ቃል ተሞልተው አሸናፊ ሆነው ደምቀው ለሚጠፉት የሕይወት መዓዛ ሽታ ሆነው እንዲገለጡ በመጨረሻው ዘመን ወንድና ሴት ልጆች ክርስቲያን ሁሉ አሸናፊ እንጂ ተሸናፊ አይደለም፣ አጥቂ እንጂ ተጠቂ አይደለም፣ የበላይ እንጂ የበታች አይደለም። ይሄ ማንነቱ ገብቶት በዚህ አንደርስታንዲንግ ተሞልቶ ልብ ሙሉ ሆኖ ጀግና አሸናፊ ሆኖ አደባባይ ወጥቶ ለሚጠፉት ብርሃን እንዲሆን ለምድር ጨው እንዲሆን እንዲታጠቅ እግዚአብሔር ለዚህ ዓላማ ቀብቶኛልና በዚህ መንፈስ ነው ትውልድን ማስታጠቀው። የሰማይ አምላክ እግዚአብሔር የተባረከውን ነፃ ነው። ምንም ነገር የለም። በቃ የጸሎት ቤቱ ክራይ የሚደርስ ከሆነ እንዲሁ ሆ ብለን ተሰብስበን እንከፍላለን። መክፈል እንኳን ባትችሉ ትርፍ ስንት ሶፋ አለ አይደል? ጠረጴዛና ወንበር ቢሮስ እሱ ተሸጦ ይከፈላል። እንዳትጨነቁ። እኔ ጋር ስትመጡ ምንም ነገር ይዛችሁ እንዳትመጡ። በነፃ ነውና ተካፈሉ እግዚአብሔርን ጸጋ። ይሄው እንግዲህ ወር አልፎናል፣ 2ኛ ወር እየገባ ነው። ተቆጥሮ የማያልቅ ሰው ከአውሮፓ ሁሉ መጥተዋል ጸሎት ቤት። ቃል ስለገባውላችሁ ማንንም ሰው ማህበራዊ ሚዲያ ላይ አላወጣም ብዬ ስለገባው ቃሌን አክብሬያለሁ።
ሰዎችን ቪዲዮ ቀርጬ ማህበራዊ ሚዲያ ላይ አለቀኩም፣ ላይቭ ላይም አላስገባዋቸው። ሰዎች መጥተው እግዚአብሔርን ጸጋ በነፃ ተካፍለው እየሄዱ ስለሆነ እናንተም መጥታችሁ በነፃ መካፈል ትችላላችሁ። ብሩካን ናችሁ። ወዳችኋለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ። ዘመናችሁ ይለመለመ ይሁን። በጣም ነው መወዳችሁ። ስለዚህ ቤተክርስቲያኒቱን ማገዝ ከቤተክርስቲያኒቱ ጎን መቆም የምትፈልጉ ጌታን የምትወዱ በቃ ጀስት ሸክም ያላችሁ ሰዎች ማገልገል የምትፈልጉ አብራችሁ መቆም የምትፈልጉ ሰዎች በሩቅ ባልሆነ ጊዜ ወደ ቤተክርስቲያን ተከላ ስለምንሄድ ያን ጊዜ ከጎኔ መቆም ትችላላችሁ። ኪቦርድ መግዛት የሚችል ኪቦርድ፣ ካሜራ መግዛት የሚችል ካሜራ ይግዛ፣ ማይክ የሚገዛ ማይክ ይግዛ፣ ወንበር የሚገዛ ወንበር ይግዛ። ሁሉም የገዛውን ነገር ይዞ ወደ ቤተክርስቲያን ይምጣ። ስብስብ ብለን አብረን እናመልካለን። እግዚአብሔር በዛ ጉባኤ እኔ ኢየሱስ የነካኝ ሰሞን ያው ከዛ ቤት ነው የወጣሁት ታውቃላችሁ እንግዲህ አንዳንዶቻችሁ እና ትንሽ ደሞዝ ነበረኝ ቤተ ክህነት አካባቢ እና ተጠራውና ጳጳሱ እዛ ቤተ ክህነት ምስራቅ ሀገረ ስብከት ሐረር ያለው ማለት ነው ገባው እና ተጠርቼ ሄድኩኝ። ቦርዲንግ ስኩል ስለሆነ ያደግኩት ያ ቦርዲንግ ስኩል ደግሞ በኦርቶዶክስ ስር ነው የነበረው። ከሁለተኛ ክፍል ጀምሮ በቀኖና በዶግማ ነው ያደግኩት። ከዛ ጳጳሱ እኔ የምልህ ምንድነው የሰማሁት ነው መስቀሉን እያገላበጡ ምንድነው የሰማሁት ዘነብዬ ምንድነው የሰማሁት? ምን ሰሙ? እንዳው መናፍቅ ሆንክ ልትክድ ትችላለህ። ሲነካ ልትክድ እኮ አትችልም። አይ አባቴ በጣም ነው የምወዶት። ያው እዛ ቤት መቼም በስርዓት ነው ያደግነው። በጣም ነው የምወዶት አባቴ። ግን ይሄ ኢየሱስ እኮ ይገርሞታል። እንዳው አልከው ጠራኸው። አዎ እና ለእርሶም እኮ ያስፈልጋል። ከዛ አረ ጫን ያለው ነው የያዘህ አሉኝ። አዎ ጫን ያለው ነው የያዘኝ፣ ጫን ያለው ነው የያዘኝ። ይሄው እስከ ዛሬ ድረስ ይዞኛል። ይገርማል። ፈዝዤ ቀርቻለሁ እዚህ እውነት ላይ እንዴት ሌላ ልሆን እችላለሁኝ? በቃ እንግዲህ ብትመለስና ቅዳሴ ላይ በዙ ፊት ንስሐ ብትገባ ካልሆነ ግን እንግዲህ ያው መጀመሪያው ምን እናደርጋለን ይቋረጣል አሉኝ። ይሄ እንትኑ ደግሞ ያን ሰሞን እኔ ማጣት ንጣት ግርጣት የጸጋ ስጦታዬ ነበር። ይገርማል። የሚበላ ነገር እንደ ልብ ስላልነበር ያስፈልገኝ ነበር። ይገርማል። እንደው ግን በእውነት የተገበስኩ አይደለም። just I'm on the face of God አልዋሽም። ህሊናዬን እፈራለሁ እኔ በቃ አባ የሚቆም ከሆነ ይቁም። በዚህ እውነት የሚቆም ከሆነ ሌላም ነገር ይቁም። በዛው መንገድ መናፍቅ ሆንኩ፣ በዛው መንገድ መናፍቅ ሆንኩኝ። ሀገር አለን፣ የምንገባበት ቦታ መጨረሻ አለን፣ ተስፋ አለን። ወፍ ዘራሽ አይደለንም። ወጣት የሚከተለው እምነትና ሃይማኖት አይነት ነገር አይደለም። ይሄ ጊዜ ሲመጣ መንግስት ሲቀየር የመጣ ሃይማኖት አይደለም። የዛሬ 2000 ዓመት መስቀል ላይ የሞተ ኢየሱስ ያለውና እሱ የጀመረው እምነት ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ምድር ላይ ማንም ከጌታ ውጭ ማንም ምንም አያመጣብንም። በቃ በፍቅር ከሰራን ካገለገልን ተቀበሉ አልተቀበሉ ምን አገባ? እኔ አሁን ሁላችሁም ተቀበሉኛላችሁ ብዬ ነው የመጣሁት አይደለም። እኔ 50% እንደሚቀበለኝ ግን እርግጠኛ ሆኜ ነው የመጣሁት። ስመጣም ራሱ በካልኩሌሽን ነው መጣው። 50 ከተቀበለ በቂ ነው ብዬ ነው መጣው። 100 ከተቀበለ ስሙ ይባረክ፣ ካልተቀበለ ግን እኔ መጀመሪያም አስቤ ነው የመጣሁት። እኔ የተጠራሁበትን ማድረግ ነው። አሁን ከማል አንዱ ተነስቶ ዝም በል ቁጭ በል አንተ ምንድነው በእንትርም ሰምቻለሁ እንደዚህ የምትለው ቢለኝ እዛ ተነስቶ አሁን ማለት ሰማና ሲጨርስ ደግሞ ነው ይቀጥላል። ምንም አያስጨንቀኝም። ጌታ ኢየሱስ ምስክሬ ነው። ምንም በቃ ምንም ይሄ ምድር እግዚአብሔር እንደፈቀደ የሚያደርገው
በእኛ ህይወት ጌታ እንደፈቀደ የሚያደርገው ተጠርተን እንጂ ፈልገን አይደለም። ኢየሱስ ክርስቶስ ጌታ ነው። እኔስ ሜዲሲን አላጠናም ነበር፣ ጥሩ ብር እንዲከፈለኝ አልኖርም። ዳክተር ዳዊት እየተባልኩ መኖር ያቅተኛል? ንገሩኛ። ከዳክተርነት ግን ፓስተርነት ስለሚበልጥ ነው። አትጠራጠሩ፣ በደንብ ይበልጣል። ቃሊቲ እንደው እንደዛ አለታ የኮራውበት ጊዜ አለ እንደው ምክንያቱም አገልግዬ ባዶ እጄን ምገባ ሰው 4 በቆሎ እሸት ይዞ መግባት ራሱ በቃ ሰፈር ራሱ እያሳየው ደህና ዋላችሁ። ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል። እኔ ምን የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም እንዴ። 80 ሚሊዮን አለው ብሎ እኔን ለምን ያስረኛል? ልማታዊ ባለሀብት ብሎ ይሸልመኛል እንጂ ለምን ነካቸው እንደዚህ? ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን? ከኢየሱስ ተለይቶብን ነው? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ መጽሐፍ ቅዱስ እንደሚናገረው ለገዛ ራሳቸው መጽሐፍትን እንደሚያጣምሙ እንዲሁ ደግሞ የሰዎችን ሐሳብ መናፍቃን ምን ያደርጋሉ? ለገዛ ራሳቸው አጣመው የራሳቸውን የሐሰት ከልት የሆነ ትምህርት ይገነቡበታል። ይሄ ፕሮቴስታንታዊ ልማድ ነው። በጣም ብዙ ጊዜ የተለመደና የሚታወቅ ማለት ነው። ዛሬም ይህ ወንድማችን እንዲህ ሲያደርግ እንመለከታለን። አስቀድሞ ይህ ወንድም የራሱን ቸርች የገነባ ወይም የራሱን ቸርች የከፈተ ባለሱቅ ነው። እንደ ሱቅ ስለሚከፍቱት ማለት ነው። ይሄ በመጽሐፍ ቅዱስ በአባቶች ትምህርት የሌለ ማንም እየተነሳ ከአብሮት ከሚሰራው ሰው ጋር ስለተጣላ የራሱን ቸርች እየከፈተ ይሄዳል ማለት አይደለም። እንደዚህ አይነት ትምህርትም የለም። ይሄ የቢዝነስ መንገድ ነው ማለት ነው። ይሄ ሰው ነው ሚካኤል ይለይብኛል ስትሉ ከእግዚአብሔር ይለያል እያላችሁ ነው የሚል ስትሮማን ፋላሲ የሚመስል ነገር የሰራው ማለት ነው። ከዛ ለዚህ ምላሽ ይሰጣል። የሚገርመው ነገር ምን ያህል የሚናገረው ነገር እንዳልተረዳው የሚያሳየው ራሱ ንጽጽር ሰራ። አይ የሚለየው ኢየሱስ ነው አለ። እሺ ይለይብኛል ሚካኤል ስል ከእግዚአብሔር ይለያል እያልኩ ከሆነ እኔ ሳልል ግን እሱ ከመሰለው ኢየሱስ ይለያል ብዬ ስል ከአብና ከመንፈስ ቅዱስ እየለየሁት ነው ማለት ነው። አይ አይለዩም አላለም እሱም እዛ ቪዲዮ ላይ እዚህ የሰማችሁት ቪዲዮ ላይ ማለት ነው። ስለዚህ ኢየሱስ ይለይብኛል ስል ወይም ኢየሱስ ይለይብኛል ስል ከአብ እየለየው ከአብ ይበልጣል እያልኩ በስላሴ አካላት መካከል መበላለጥን እያስተማርኩ ነው ማለት ነው አይደለም ካልክ አንተ ያልተባለውን ለምን ብለህ እዛ ላይ የራስን ትምህርት ትገነባለህ። የተከበርክ ወንድማችንና ከዚያ ለማወቅ ብትወጣ ጥሩ ነው። የተሐድሶ ትልቁ መገለጫቸው ሰው ያላለውን ያላስመስሎ ለዛ ምላሽ በመስጠት ከንቱ የሆነ ትምህርታቸውን መገንባት ከእግዚአብሔር መንግስት ሰዎችን ለመለየት መፍጨርጨር ነው። ይሄ ደግሞ አጋንንታዊ አሰራር ነው። ከዛ ወጡ። ስድባችሁ ለማርያም አይጠቅማት። እናንተ መጣችሁ ስለ ማርያም ብላችሁ የምትሳደቡ ሰዎች ምን ያህል ውስጣችሁ መንፈስ ቅዱስ እንደሌለ መናገሪያ ነው። መንፈስ ቅዱስ ውስጣችሁ የለም። ምክንያቱም የምትወዷት ከሆነ መጽሐፍ ቅዱስ ላይ ባለው ጥቅስ ተነግሮኝ ነበር። አትናገሩን፣ ትሳደባላችሁ እንጂ የኦርቶዶክስ አርበኞች በስድብ ነው የምናውቃችሁ። በስድብ እኔ ጨምሮ ነበርኩ። ማንም ቀና ብሎ የማይናገረኝ ተሳዳቢ ነበርኩ። እግዚአብሔር በቃሉ እየሞላኝ ሲሄድ ነው በመንፈስ ቅዱስ ምነግራችሁ። ቃሉን እየሞላኝ ስለሄድኩኝ ነው። እናንተው ማርያምን ወዳጆች በሙሉ ተሳዳቢ ናችሁ። ስም መጥቀስ አያስፈልግም። ቲክታኩን የሞላችሁት እናንተ ናችሁ። የማርያም ወዳጆች የእሷ እንኳን የምትለውን ስርዓቷን እንኳን አጠብቁላት። እየማላችሁ ነው የምትሳደቡት። እየማላችሁ ኪዳነ ምሕረትን እያላችሁ ማርያምን እማምላክን እያላችሁ ነው የምትሳደቡት። ግጥም አድርጋችሁ ዘግናኝ ስድብ የምትሳደቡት። አትወዷት።